በኒውዮርክ ከተማ በጨለማ ጎዳናዎች ውስጥ ጆን ራሚሬዝ ተራ ወጣት አልነበረም። እርሱ ለ25 ዓመታት የጨለማው ዓለም ታማኝ ጀነራልና በሰይጣን አምልኮ ውስጥ በከፍተኛው ማዕረግ ላይ የደረሰ የጨለማው ከፍተኛ ካህን ነበር። ከሰይጣን ጋር የነበረው የዕለት ተዕለት ልምምድ ፍርሃት፣ ሥልጣንና ጥልቅ ምስጢራት የተሳሰሩበት አስፈሪ ጉዞ ነበር። ለጆን ቀኑ የሚጀምረው ከሌሊቱ 6 ሰዓት ነው። እሱ ሲናገር እኔ የሌሊት ጀነራል ነበርኩ። በየቀኑ ከሌሊቱ 6 ሰዓት እስከ 9 ሰዓት ባለው ጊዜ ነፍሴ ከሥጋዬ ተለይታ ወደ መናፍስት ዓለም ትሄድ ነበር። በዚያም ሰይጣን ከሚያስተዳድራቸው ከፍተኛ መናፍስት ጋር ስብሰባ እናደርጋለን። እነርሱም በከተማው ላይ የትኛውን ሰፈር ማጥቃት እንዳለብኝ መመሪያ ይሰጡኛል። ወደ ሥጋዬ ከተመለስኩ በኋላ በሌሊት መኪናዬን እየነዳው ወደ ተባሉ ሰፈሮች ሄዳለሁ። ከዚያም መኪና ውስጥ ሆኜ መናፍስቱን በዚያ ሰፈር ላይ ለቃቸዋለሁ። በንጋታው በዚያ ሰፈር ውስጥ የሰዎች ትዳር ሲፈርስ፣ ወጣቶች በሱስ ሲጠመዱና ግድያ ሲፈጸም እመለከታለሁ። ይህ የኔ የሥራ ውጤት ነበር። ሰዎችን በመተት ማጥቃት ለኔ በጣም ቀላል ነበር ይላል ጆን። ንግግሩን ሲቀጥል በምድር ላይ የነበረው ሥጋዊ አባቴ ጠጪ፣ ቁማርተኛና እኔን ሁልጊዜ በጭካኔ የሚደበድበኝ ሰው ነበር። በመንፈሳዊ ዓለም ውስጥ ያሉት ጠንቋዮች ግን የሐሰት ፍቅርና ትኩረት ሰጡኝ። ያኔ ነው ሰይጣን እንደ እውነተኛ አባቴ አድርጌ የተቀበልኩት። ለሰይጣን ያለኝ ታማኝነት ፍጹም ነበር። እሱ የሚለውን ማንኛውም ነገር ለማድረግ ፈቃደኛ ነበር። የትኛውንም ዋጋ ለመክፈል፣ የትኛውንም መሥዋዕትነት ለማቅረብ ወደ ኋላ ብዬ አላውቅም። ምክንያቱም በምድር ላይ ያጣሁት አባትነት እሱ የሰጠኝ መስሎኝ ነበር። ለሰይጣን አሰራር የነበረኝ ቁርጠኝነት ልክ እንደ አንድ የጦር ሰራዊት ጀነራል ነበር። ምንም አይነት የግል ሕይወት አልነበረኝም። ሙሉ 24 ሰዓቴን የማገለግለው ሰይጣንን ነበር። በየቀኑ ከ6 ሰዓት እስከ 9 ሰዓት ድረስ ከመናፍስት ጋር ለመመካከር ክፍሌ ውስጥ ቆልፋለሁ። ለአንድም ቀን እንኳን ያንን ሥርዓት አቋርጬ አላቅም። በጨለማው ዓለም ውስጥ ከፍተኛው ማዕረግ ላይ ደርሼ ነበር። ገንዘብ፣ ዝናና ኃይል ነበረኝ። ጆን ራሚሬዝ የተወለደው በኒውዮርክ ከተማ ውስጥ ነበር። የነ ጆን ሰፈር አስቸጋሪ ከሚባሉ አካባቢዎች አንዱ ነው። ጆን በልጅነቱ ከአባቱ ፍቅርን ይናፍቅ ነበር። ነገር ግን በቤታቸው የነበረው ድባብ በፍርሃትና በጭካኔ የተሞላ በመሆኑ የጆን የልጅነት ልብ በከባድ ስብራት ተመታ። ይህ በውስጡ የተፈጠረው የባዶነትና እውነተኛ አባት የማጣት ስሜት ይሰማው ነበር። ሁኔታውን ጆን ሲናገር አባቴ በጣም ጨካኝ ሰው ነበር። ሁልጊዜ እኔንና እናቴን ይደበድበን ነበር። በልጅነቴ ፍቅር ምን እንደሆነ አላውቅም ነበር። ሁልጊዜ ማታ ማታ ከአልጋዬ ስር ተደብቄ አባቴ እናቴን ሲያሰቃያት እያየው አነባ ነበር። አንድ ቀን የ10 ዓመት ልጅ እያለው አባቴ እናቴንና እኔን አስገድዶ ጠንቋይ ቤት ወሰደኝ። ጠንቋዩ ልክ ሲያየኝ ይህ ልጅ ለየት ያለ መንፈሳዊ ዕጣ አለው፣ ለእኛ መሆን አለበት አለ። በዚያም ምሽት ለመጀመሪያ ጊዜ በደም የመታጠብ የጥንቆላ ሥርዓት አደረጉልኝ። የሚገርመው ነገር በዚያ ምሽት ወደ ቤቴ ስመለስ አባቴን መፍራት አቆምኩ። አንድ ኃይለኛ ነገር በውስጤ እንደገባ ታወቀኝ። ከጥቂት ጊዜ በኋላ ሰይጣን በግልጽ በድምፅ ያናገረኝ ጀመር። እንዲህ አለኝ፣ አባትህ አይወድህም፣ እኔ ግን እወድሃለሁ። አባትህ ያልሰጠን ኃይል፣ ክብርና ጥበቃ እኔ እሰጥሃለሁ። እኔ አባት ሆናለሁ ብሎ አወራኝ። እኔ ደግሞ በውስጥ የነበረውን የአባት ፍቅር ጥማት ለመሙላት ሰይጣንን እንደ አባቴ አድርጌ ተቀበልኩ። ከዚያን ቀን ጀምሮ ሕይወቴን ሙሉ ለሙሉ ለጨለማው ዓለም አሳልፌ ሰጠሁ። ከዚያ በኋላ ለ25 ዓመታት ከፍተኛ ጠንቋይ ሆንኩ። ማታ ማታ በከዋክብት ላይ ድግምት ደግም ነበር። ሰዎችን በበሽታ መታ ነበር። ትዳር አፈርስ ነበር። በከተማ ውስጥ ያሉትን መናፍስት አዝ ነበር። ሰይጣን የጠየቀኝን መሥዋዕት ሁሉ
አቀርብለት ነበር። ላደረግኩለት ነገር ሁሉ ክብርና ገንዘብ ይሰጠኝ ነበር። ነገር ግን በውስጤ ሰላም አግኝቼ አላውቅም። ሁልጊዜ እጨነቅ ነበር። ማታ ማታ በአካል አልጋዬ ላይ ተኝቼ መንፈሴ ከሰውነቴ ወጥቶ ይበር ነበር። መንፈሴ በኒውዮርክ ከተማ ላይ እየተዘዋወረ በተለያዩ አካባቢዎች የጨለማ አጋንንትን እለቅ ነበር። ሰይጣን ሉሲፈር ለእኔ ረቂቅ ኃይል ብቻ አልነበረም፣ በግል የማገኘውና የማናግረው አካል ነው። ብዙ ጊዜ ማታ ማታ በክፍሌ ውስጥ ሙሉ በሙሉ ሰው ሆኖ ይገለጥልኝ ነበር። ድምፁ የሚስብና ጥልቅ ሲሆን፣ ጠረኑ ግን እንደ በሰበሰ ዲኝ ይሸት ነበር። እሱ በሚመጣበት ጊዜ ክፍል ውስጥ ያለው አየር ይቀዘቅዛል። እርሱ ያዘዘኝን የእንስሳት ደም መሥዋዕት አቀርብለት ነበር። እርሱ ደግሞ በከተማዋ ላይ የማዘውን የአጋንንት ጦር ይሰጠኛል። ብዙ ሰዎች እኔ ጋር ይመጡ ነበር። ፖለቲከኞች፣ ታዋቂ የሙዚቃ ሰዎች፣ የሃይማኖት መሪዎች ጭምር መጥተው የጠፋብኝን ገንዘብ ፈልግልኝ፣ ጠላቴን አጥፋልኝ ይሉኝ ነበር። ሰይጣን መጀመሪያ የፈለጉትን ነገር ይሰጣቸዋል። ነገር ግን በነፃ አይደለም። ሰላማቸውን ይነሳቸዋል። ልጆቻቸውን በበሽታ ወይም በሱሰኝነት ይመታቸዋል። እነሱ ግን ሰይጣን መጀመሪያ የሰጣቸውን ትንሽ ነገር አይተው ታምር ተደረገልን ብለው ይደሰታሉ። ለእኔ መናፍስቱ መች እንደምሞት ቀኑን ነግሮኝ ነበር። በ35 ዓመቴ እንደምሞትና በቀጥታ የገሃነም ንጉሥ ሆኜ እንደምገዛ ቃል ገብተውልኝ ነበር። እኔም ያኔ በነበረኝ ውርነት ይህንን እንደ ትልቅ ክብር ቆጥሬው ደስ ብሎኝ ነበር። ነገር ግን ቀኑ እየቀረበ ሲመጣ በውስጥ ያለው ፍርሃት እየጨመረ መጣ። የገሃነም ንጉሥ የመሆን የሚባል ነገር እንደሌለ፣ ሰይጣን ዋሽቶኝ በቀጥታ ወደ ዘላለም ስቃይ ሊከተኝ እንደሆነ ውስጤ መጠርጠር ጀመረ። ጆን በአንድ ወቅት በአንድ የተወሰነ ሰፈር ላይ የሟርት ሥራዎችን ለመስራት የዚያን አካባቢ መንፈሳዊ አየር ለመቆጣጠር ይሞክር ነበር። ሆኖም ግን ወደዚያ አካባቢ ሲቀርብ ሁልጊዜ የሚገፋውና ወደ ውስጥ እንዳይገባ የሚከለክለው ትልቅ መንፈሳዊ ግንብ ያጋጥመው ነበር። እሱ ራሱ ሲናገር ወደዚያ ስፍራ ሄጄ ጥቃት ለመሰንዘር ስሞክር በመንፈሳዊ ዓለም ሰፈሩ በታላቅ የብርሃን ቀለበት ታጥሮ አየሁ። ምክንያቱን ለማወቅ ስመረምር በዚያ ሰፈር ውስጥ ያሉ ጥቂት ክርስቲያኖች ተሰብስበው ሌሊት በጋራ ይጸልዩ እንደነበር ደረስኩበት። ከሁሉም በላይ በራሱ አንደበት በተደጋጋሚ የሚናገረው ታሪክ በአንድ ወቅት በአንድ የምሽት ከአንዲት ወጣት ክርስቲያን ሴት ጋር ያጋጠመውን ነው። እሷን በመንፈሳዊ ለመግደል ወይም ለማጥፋት ሞክሬ ነበር። እሷን ለማጥቃት በመንፈሳዊ ዓለም ተዘጋጅቼ ወደ እሷ ቀረብኩ። ነገር ግን ወደ እሷ በቀረብኩ ቁጥር ከእሷ የሚወጣው መንፈሳዊ ኃይል እኔን ወደ ኋላ ይገፋኝ ነበር። እሷ በሥጋ ደካማ ሴት ነበረች፣ ነገር ግን በመንፈስ ግንብ ነበረች። መናፍስቶቼን ስልክባቸው ጭራሽ ሊጠጓት አልቻሉም። ሌላ ጊዜ ደግሞ ጆን ክርስቲያኖችን ለማጥቃት በሞከረበት ወቅት ስላጋጠመው ነገር ሲናገር በአንድ ወቅት በአንድ ሰው ከፍተኛ ገንዘብ ተከፍሎኝ አንዲትን ወጣት ክርስቲያን በጥንቆላ ለመግደል ተስማማሁ። ይቺ ሴት በኢየሱስ ክርስቶስ የምታምን ጠንካራ አማኝ ነበረች። ጆን ታሪኩን በራሱ አንደበት እንዲህ ያቀርበዋል። የዚያችን ሴት ሕይወት ለማጥፋት እጅግ አስፈሪ የሆነና ሰዎችን ወዲያው ሊገድሉ የሚችሉ ከፍተኛ የጨለማ መናፍስትን መረጡ። በመሠዊያው ላይ ሆኜ የእንስሳት ደም በማፍሰስ መናፍስቱን ስም በመጥራት አዘዝኳቸው። ሂዱና ዛሬ ሌሊት ያችን ሴት በተኛችበት አንቃችሁ ግደሏት አልኳቸው። መናፍስቱ ትእዛዜን ተቀብለው በታላቅ ቁጣ ወደ እሷ ቤት በረሩ። እኔም ሥራዬን ጨርሼ ውጤቱን ለመጠባበቅ ተቀመጥኩ። ከጥቂት ሰዓታት በኋላ ግን ያልተለመደ ነገር ሆነ። የላኳቸው መናፍስት እጅግ በጣም ተደብድበው እየጮሁና እየተንቀጠቀጡ ወደ መሠዊያው የተመለሱ። በጣም ደንግጬ ነበር። ምክንያቱም እነዚህ መናፍስት ከዚህ በፊት አዝዣቸው ሰውን ሳይገሉ ተመልሰው አያውቁም ነበር። በቁጣ ተሞልቼ መናፍስቱን ጠየቅኳቸው። ለምን አልገደላችኋትም? ትእዛዜን ለምን አላከበራችሁም? አልኳቸው። መናፍስቱ በታላቅ ፍርሃት ውስጥ ሆነው እንዲህ አሉኝ። እኛ ወደ ቤቷ ልንገባ ስንል ቤቱ በሙሉ በእሳት ተከቦ አገኘ ነው። ወደ መኝታዋ ክፍል ለመጠጋት ስንሞክር
በክፍሏ ውስጥ በጣም ግዙፍና የሚያስፈሩ መላእክት ሰይፋቸውን መዘው ቆሞ ነበር። መላእክቱ እኛን ክፉኛ መቱን፣ ሊያጠፉንም ሲሉ እየሸሸን መጣን። እሷን መንካት አንችልም፣ እሷ የኢየሱስ ነች አሉኝ። ጆን በመናፍስቱ መልስ ስላልረካ ጉዳዩን በራሱ እጅ ለመጨረስ ወሰነ። በመንፈሳዊ ጉዞ መንፈሱን ከአካሉ አውጥቶ ራሱ ወደ ሴትዮዋ ቤት አመራ። እኔ ራሴ በመንፈስ ወደ ቤቷ ሄድኩ። ወደ መኝታዋ ክፍሏ መስኮት ስቀርብ መናፍስቱ የተናገሩት እውነት መሆኑን አየው። ክፍሉ በታላቅ ሰማያዊና ነጭ ብርሃን ተሞልቶ ነበር። ሴትዮዋ በአልጋ አጠገብ ተንበርክካ እየጸለየች ነበር። እሷ ስትጸልይ ከክፍሏ የሚወጣው መንፈሳዊ ኃይል እኔን ወደ ኋላ ይገፋኝ ነበር። ልተነፈስ አልቻልኩም። የያዝኩት የጨለማ ኃይል በዛ ብርሃን ፊት ቀለጠ። በዚያን ጊዜ ነው የሰይጣን ኃይል በኢየሱስ ስም ፊት ምን ያህል ደካማና ኢምንት እንደሆነ ይገባል። ጆን ሕይወቱን ሙሉ በሙሉ የቀየረው ያንን አስደናቂ ምሽት እንዲህ ሲል ይገልጿል። በ1999 ዓመተ ምህረት ኦክቶበር ላይ ከአንዲት ሴት ወደ ቤተ ክርስቲያን እንድሄድ ተደጋጋሚ ግብዣ ቀረበልኝ። የልጅቷን ጉትጎታ ውድቅ ማድረግ ስላልቻልኩ ወደ አንዲት ቤተ ክርስቲያን አመራሁ። ወደ ቤተ ክርስቲያኑ የገባሁት ሙሉ የሰይጣን አምላኪነቴን ልብሴንና የጠንቋይነቴን ጌጣጌጦችን አድርጌ ነበር። ዓላማዬ ሰባኪውን መቅጠም ወይም ጉባኤውን ማወክ ነበር። ፓስተሩ ስብከቱን ጨርሶ ሕይወቱን ለኢየሱስ መስጠት የሚፈልግ ወደፊት ይውጣ ብሎ ጥሪ ሲያደርግ እኔም እስኪ የዚህን ሰው አምላክ ልፈትነው በሚል ትዕቢት ወደ መድረክ ተራመድኩ። መድረክ ላይ ስደርስ ፓስተሩን ትኩር ብዬ አየሁትና በውስጤ እኔ የዲያብሎስ ነኝ፣ አንተ ደግሞ የኢየሱስ ነህ፣ በዚህ ምሽት ማን እንደሚያሸንፍ እናያለን አልኩት። ፓስተሩ ግን በጥላቻ ሳይሆን በፍቅር ዓይን አየኝና እጆቹን ዘርግቶ እቅፍ አደረገኝ። ያ እቅፍ በውስጤ የነበረውን ክፉ መንፈስ አናወጠው። ነገር ግን ልቤ ገና አልተሰበረም ነበር። ወደ ቤቴ የተመለስኩት በንዴትና በግራ መጋባት ውስጥ ሆኜ ነው። አንድ ቀን ምሽት በድንገት የልብ ሕመም አጋጠመኝ። ወደ ሆስፒታልም ገባሁ። ሆስፒታል ውስጥ አልጋ ላይ ተኝቼ ሳለ እጅግ የከበደ መንፈሳዊ ድባብ ክፍሉን ሞላው። ጆን መንፈሱ ከሥጋው ተለይቶ ወደ ሌላ ዓለም እንደተወሰደ እንዲህ ሲል ይገልጿል። በድንገት ራሴን ያገኘሁት በምድር ላይ የትም አይቼው በማላቀው እጅግ አስፈሪና ጨለማ በሆነ ቦታ ውስጥ ነው። ቦታው የሞት የጥላቻና የጩኸት ስፍራ ነበር። በጣም ፈጣን በሆነ የባቡር መስመር ላይ እንዳለ ሰው ወደ ገሃነም ጥልቀት እየወረድኩ እንደሆነ አወቅኩ። በዚያ በረሃ መሰል የጭንቅ ስፍራ ውስጥ በሚሊዮን የሚቆጠሩ ሰዎች በስቃይና በዋይታ ሲጮሁ ይሰማ ነበር። እየተጓዝኩ ሳለ በድንገት ሰይጣን በታላቅ ቁጣ ተገለጠ። ሁልጊዜ በምድር ላይ ሳለው እንደ አባት ያናግረኝ የነበረው አካል በዚያ ቦታ ግን በቃላት ልገልጸው በማልችለው የጭካኔ ማንነት ተሞልቶ አየሁት። እየጮኸ እንዲህ አለኝ፣ ሁሉንም ነገር ሰጥቻለሁ፣ ስልጣንን፣ ገንዘብን፣ ክብርን ሰጥቻለሁ። አንተ ግን ሄደ ያንን የናዝሬቱ ኢየሱስን አቀፍክ፣ ካድከኝ አለኝ። በዚያ ቅጽበት ሰይጣን እኔን ሙሉ በሙሉ ሊያጠፋኝና ለሞት ጥቂት ሰከንዶች ሲቀሩኝ በድንገት አንድ ታምር ሆነ። ከሩቅ ጨለማውን የቀደደ አንድ ትልቅ ብርሃን ታየ። በድንገት ከዚያ በፊት አይቼው የማላቀው አንድ ትልቅና የሚያበራ መስቀል በፊቴ ተገለጠ። ያ መስቀል በእኔና በሰይጣን መካከል ቆመ። ሰይጣን ወደ እኔ ሊጠጋ ሲል ከመስቀሉ በወጣ ታላቅ ኃይል ተመትቶ ወደ ኋላው መሬት ላይ ወደቀ። ሰይጣን በዚያ መስቀል ፊት ፍጹም ደካማና ምንም ማድረግ የማይችል ፍጡር ሆኖ አየሁት። ልክ መስቀሉ ሰይጣንን ድል ሲነሳው እኔ ወዲያውኑ ወደ ሥጋዬ ተመለስኩ። ስነቃ መላ ሰውነቴ በከፍተኛ ላብ ተጠምቆ ነበር። ልቤም በኃይል ይመታ ነበር። ሰዓቱ ከሌሊቱ 9 ሰዓት አካባቢ ነው። ከእንቅልፌ እንደነቃው ወዲያውኑ መሬት ላይ ተንበረከኩ። በለቅሶና በጩኸት ወደ ሰማይ እጆቼን ዘርግቼ እንዲህ አልኩኝ፣ ኢየሱስ ሆይ አንተ ከሰይጣን እንደምትበልጥ፣ አንተ እውነተኛ አምላክ እንደሆንክ አሁን በዓይኔ አይቻለሁ። እባክህ ማረኝ፣ ሕይወቴን ሙሉ በሙሉ ላንተ ሰጥቻለሁ ብዬ ጸለይኩ። ከሆስፒታል እንደወጣው ቀጥታ ወደ ቤቴ ሄድኩ። በቤቴ ውስጥ በብዙ ሺህ የሚቆጠሩ ዶላሮች ያወጡ
ከጥንቆላ ዓለም የመጡ ውድና አስፈሪ የሆኑ መሠዊያዎች፣ የደም ማቅረቢያ ዕቃዎች ነበሩ። ሁሉንም ሰብስቤ ወደ ውጭ ያወጧቸው። ታላላቅ የቆሻሻ ከረጢቶች ውስጥ አጭቄ ወደ መጣያ ጣልኳቸው። አንዳንዶቹንም አቃጠልኳቸው። ለዲያብሎስ ከዛሬ ጀምሮ ላንተ አልሰራም፣ እኔ የኢየሱስ ክርስቶስ ነኝ አልኩት። የጥንቆላ ዕቃዎቼን ስለጣልኩ ብቻ ሰይጣን በቀላሉ አልለቀቀኝም። ለሚቀጥለው 1 ዓመት ሙሉ በየቀኑ ሌሊት 9 ሰዓት ላይ ክፉ መናፍስት ወደ መኝታ ቤቴ ይመጡ ነበር። አልጋዬን ይነቀንቁ ነበር። መተንፈስ እስኪያቅተኝ ድረስ ጎረሬን ያንቁኛል። በአካሌ ላይ ከባድ ሥቃይ ያደርሱብኛል። ሊገሉኝ ይፈልጉ ነበር። እኔ ግን ምንም አይነት የድግምት መጽሐፍ ወይም ኃይል አልነበረኝም። የነበረኝ ብቸኛው ነገር መጽሐፍ ቅዱስና የኢየሱስ ስም ብቻ ነበር። በየሌሊቱ በኢየሱስ ስም ከኔ ራቁ እያልኩ ጮህ ነበር። የዓመት የጦርነት ዓመት ነበር። ነገር ግን ከ1 ዓመት በኋላ የኢየሱስ ክርስቶስ ደምና ስም ሙሉ በሙሉ ነፃ ወጣኝ። ሰይጣን በእኔ ላይ የነበረውን ሥልጣን ለአንዴና ለመጨረሻ ጊዜ ተሰበረ። አሁን እኔ የንጉሡ ልጅ ነኝ። ጆን ራሚሬዝ ከጨለማው ዓለም ወጥቶ ክርስቲያን ከሆነ በኋላ ያሳለፈውን የፈተና ጊዜ በእሳት ውስጥ የማለፍ ከባድ ጊዜ ነበር። በሰይጣን አምልኮ ውስጥ በነበረበት ወቅት ጆን በጣም ባለጸጋ፣ ውድ መኪናዎችን የሚነዳ፣ በቅንጦት ቤት የሚኖርና በሺዎች የሚቆጠሩ ዶላሮች በእጁ የሚገኝ ሰው ነበር። ጌታን ሲቀበል ግን ይህ ሁሉ በአንድ ጀንበር ቆመ። የጥንቆላ ዕቃዎችን አቃጥዬ የጨለማውን ሥራ ስተው የገቢ ምንጬ በሙሉ አብሮ ቆመ። በአንድ ወቅት በቪላ ቤት ውስጥ ስኖር የነበርኩ ሰውዬ ክራይ መክፈል አቃተኝ። በጣም ጠባብ በሆነች አንድ ፍራሽ ብቻ ባላት ክፍል ውስጥ መኖር ጀመርኩ። ጆን በሕይወቱ ለመጀመሪያ ጊዜ የሚበላው አጥቶ የተራበባቸው ቀናት ነበሩ። በዚህ በችግርና በረሃብ ወቅት የድሮ ደንበኞቹ እየደወሉ የቀድሞውን ሥራን ከሠራልን 20ና 30 ሺህ ዶላር እንከፍላለን እያሉ ክፉኛ ይፈትኑት ነበር። ጆን ግን በእምነቱ ጸንቶ ቆመ። ጆን ወደ ክርስትና ከመጣ በኋላ ያጋጠመውን ሲናገር በጨለማ ዓለም ሳለው ስወጣና ስገባ ሰው ሁሉ ይፈራኛል፣ ያከብረኛል። ጌታን ስቀበል ግን የድሮ ጓደኞቼ በሙሉ ከዱኝ፣ ጠላቶቼ ሆኑ። ይባስ ብሎ ክርስቲያኖች እንኳን ሊያምኑኝ አልቻሉ። በትልቅነቱና በዝናው ይታወቅ የነበረው ጆን በትሕትናና ራሱን ዝቅ አድርጎ የቤተ ክርስቲያን ወለልና መጸዳጃ ቤት በማጽዳት ወንበሮችን በመደርደር ለ5 ዓመታት ያህል በዝምታና በትዕግሥት አገለገለ። ሰይጣን ጆንን በቀላሉ መልቀቅ ስላልፈለገ በሕይወቱና በጤናው ላይ ከፍተኛ መንፈሳዊ ውጊያ ከፍቶበት ነበር። ጆን እንዲህ ይላል፣ ማታ ማታ ሊያንቀኝና ሊገለኝ ለሚመጣው የጨለማው ኃይል መልስ ለመስጠት በየቀኑ ሌሊት መጸለይ ነበረብኝ። አጋንንቱ በሕልሜና በራእይ እየመጡ ትመለሳለህ፣ ካልተመለስክ ግን በበሽታና በሞት እንቀጣለን እያሉ ያስፈራሩኝ ነበር። እኔ ግን አብዝቼ በኢየሱስ ስም እጸልይ ነበር። የገባኝ ነገር ቢኖር ያ የፈተና ጊዜ እግዚአብሔር እኔን ያጠነከረበትና የቀድሞውን ማንነቴን ከውስጥ ያወጣበት ዘመን ነበር። ጆን ዛሬ ላይ የራሱን ትልቅ ዓለም አቀፍ አገልግሎት በማቋቋም በዓለም ዙሪያ እየተዘዋወረ ታላላቅ ጉባኤዎችን ያዘጋጃል። በኦንላይን ላይ የመንፈሳዊ ውጊያ ማሰልጠኛ ካምፕ ከፍቶ በሺዎች የሚቆጠሩ አማኞች መጽሐፍ ቅዱሳዊ በሆነ መንገድ እንዴት መጸለይና የክፉን ኃይል መቋቋም እንዳለባቸው ትምህርቶችን ይሰጣል። ጆን ራሚሬዝ የቀድሞ የሰይጣን ጄኔራል አሁን የክርስቶስ ወታደር በመሆን የጨለማውን ዓለም ምስጢር እያጋለጠ በሚሊዮኖች የሚቆጠሩ ሰዎችን ወደ ብርሃን የሚያመጣ ተጽዕኖ ፈጣሪ ሰው በመሆን አገልግሎቱን እያቀጣጠለ ይገኛል። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎቻችን ደግሞ ለሌሎች አገልግሎት መድረስ አለበት ብላችሁ ካሰባችሁ ሼር፣ ላይክ በማድረግ ከኛ ጎን ይቁሙ።